ዛሬ እንደምታዩት እዚህ ጋር ዳጣ ላዘጋጅ ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል አለ። እዚህ ጋር ቲማቲም አለ። እዚህ ጋር እንደምታዩት እዚህ ኩርኩም አለ፣ የላይሞን ዱቄት አለ፣ ፍልፍል አስዋጥ ማጂ፣ እዚህ ጋር ከሙን፣ እዚህ የዝንጅብል ዱቄትና የነጭ ሽንኩርትና የቀይ ሽንኩርት ዱቄት፣ እዚህ ጋር ባህራን ሙሸከል፣ እዚህ ጋር በርበሬ በጣም እንዳቃጥለኝ፣ እዚህ ጋር ደግሞ ሰብአ ባህራት አለ፣ እዚህ ጋር ሳልሳ አለኝ፣ እዚህ ጋር ደግሞ ቃሪያው አለ። እዛ ጋር ድስት አዘጋጅቻለሁ በሽንኩርት አድርጌ ማለት ሽንኩርት ፈጭቼ ያስቀምጫለሁ እዛ። ቆይ ይሄንን ፈጭቼ ስጨርስ ቀጣዩን አሳያችኋለሁ ማለት ነው። ዛሬ እንግዲህ ይሄንን ዳጣ እናዘጋጃለን ማለት ነው። እንደዚህ አድርገን አሁን ወደ ማዘጋጀቱ ፈጭቼ ላሳያችሁ፣ ምክንያቱም ስፈጭ ድምፁ ይረብሻችኋል ማለት ነው። ይሄው ፈጭቼ ተመልሼ መጥቻለሁ። በደንብ ያላምኩት ይመስለኛል፣ ግን አልፈጨኝ ብሎ ትንሽ ውሃ አድርጌበታለሁ። እናንተ ግን ማለት ነው ምን ማድረግ አለባችሁ መሰላችሁ? ምንድን ነው ስሙ? ይሄው እንግዲህ እንደምታዩት ፈጭቼ ልመለስ ብያችሁ ነበር። በደንብ አድርጌ ፈጭቼዋለሁኝ። ጥሩ አልሞልኛል ማለት እችላለሁ። ነገር ግን ብቻውን ውሃ ካላረጋችሁበት አይፈጭላችሁም ማለት ነው። እና እናንተ ምን ታደርጋላችሁ መሰላችሁ? ቀላል እንዲሆንላችሁ ይሄ እርግጠኛ ነኝ ይሄ እስከሚደርቅ ድረስ ምንም አይነት ውሃ እንዲኖረው አይፈለግም ማለት ነው። ስንሰራው ውሃ መኖር የለበትም። ውሃ ካለበት ያው ቶሎ አይቆይልንም፣ ቶሎ ይበላሽብናል ማለት ነው። እናንተ ምን ታደርጋላችሁ? እንደዚህ ውሃው እንዳያቆያችሁ መጀመሪያ እዚህ ጋር አሁን ለምሳሌ ሽንኩርት ከትፌ በደቃቁ ይሄው እያበሰልኩኝ ነው ማለት ነው። እናንተ ምን ታደርጋላችሁ? ሽንኩርቱን አቁላልታችሁ ቅመማችሁን እነዚህን ሳልሳውን ሁሉ ነገር ጨማምራችሁ ከዛም ቃሪያውን ሳትፈጩት አብራችሁ ታቁላሉትና አብሮ በደንብ ይበስላል። በደንብ ከበሰለ በኋላ ትፈጩታላችሁ ማለት ነው። የዛኔ ውሃ ምናምን አይኖረውም፣ ምክንያቱም ሲበስል ወጥቷል ማለት ነው ውሃው። አሁን ግን ይሄ ውሃው እስከሚወጣ ድረስ ውሃው እስከሚደርቅ ትንሽ ያቆያል ነው እንጂ አሰራሩ በጣም ነው የሚጣፍጠው። በጣም ነው የምትወዱት ማለት ነው። እኔ በጣም ነው የምወደው ከማንኛውም ነገር ጋር፣ ከሩዝ ጋር ብትበሉት፣ ከእንጀራ ጋር ብትበሉት፣ ከእርጎ ምናምን እኔ በቃ ሱስ ሆኖብኛል ማለት ትችላላችሁ። በጣም ነው የሚጣፍጠው። እርግጠኛ ነኝ ታመሰግኑኛላችሁ ማለት ነው። ያው እንግዲህ አሰራሩን ስቴፕ ባይ ስቴፕ እያደረግን እንሄዳለን ማለት ነው። ያው አሁን እንግዲህ ሽንኩርታችን እየበሰለ ነው፣ ግን ስፈጨው ስላላምኩት ትንሽ ውሃ አውጥቷል ማለት ነው። ሽንኩርቱ እስከሚመጥ ድረስ እንጠብቃለን። ይሄም እንደዚሁ እያቁላላን ሽንኩርታችንን እንትናችንም ሚጥሚጣችንንም በደንብ እያበሰል ለመቆየት እንሞክራለን ማለት ነው። እንግዲህ ያው እንደዚህ ጓንት ተጠቀሙ። አንደኛ ቃሪያው እጃችሁን አያቃጥላችሁም። እኔ አላርጂክ አለብኝ ቃሪያ፣ ዝንጅብል የሚያቃጥል ነገር ከነካሁኝ ወይም ነጭ ሽንኩርት እንደዚህ በብዛት እምልጥ ከሆነ እጄን በጣም ነው የሚያቃጥለኝ ከምላችሁ በላይ እና በጣም እጄ ይቀላል፣ በጣም እቃጠላለሁ ምናምን። ለአንድ ቀን የሚሆን አይተወኝም ማለት ነው። ስለዛ አንደኛ እንደዚህ አሰስ እያላለባችሁ ወይም አላርጂክ ላለባችሁ የሚያቃጥል ነገር ጓንት ተጠቀሙ። ሁለተኛ ለአላርጂኩ ብቻ ሳይሆን ለስራችሁም ጥራት እንዲኖረው ቶሎ እንዲቆይ እንዳይበላሽባችሁ ብዙ ጊዜ እንዲቆይላችሁ ይጠቅማል ማለት ነው። ጓንት መጠቀማችሁ ስራችሁንም በጽዳት እንድትሰሩ ያግዛችኋል ማለት ነው። ስለዚህ ጓንት መጠቀማችን ከመቃጠላችን ባሻገር የምንሰራው ስራ ንጹህ እንዲሆንልን ይረዳናል ማለት ነው። አሁን እንደዚህ እያቁላላና የተወሰነ ውሃውን እየመጠጠ ነው። የምትጠቀሙት ዘይቱን ነው። ማንኛውንም የምግብ ዘይት መጠቀም ትችላላችሁ ያላችሁን፣ ነገር ግን ዘይቱን ቢሆን በጣም አሪፍ ነው ማለት ነው። እኔ አሁን ለምሳሌ የምጠቀመው የምግብ ዘይት ነው። ከላይ ከሰራሁኝ በኋላ ዘይት ያስፈልጋል እንዲቆይላችሁ የሚያደርገው ዘይቱንን ከላይ ስንጨምር ነው ማለት ነው። እናም እዛ ላይ ለመጨመር ስለሚያንሰኝ የምሰራው በምግብ ዘይት ነው ማለት ነው። ያው እንግዲህ ተከታተሉኝ። ሽንኩርቱን አብስዬ እንዳይረዝም ቪዲዮ ሽንኩርቱ በስሎ ዘይት ጨማምሬ እንገናኛለን ማለት ነው። አማርኛ ላይ ያጥርላችሁ ነው። ይሄው እንግዲህ እንደምታዩት ሽንኩርቴ ውሃውን ነጥሮልኛል፣ አሪፍ ሆኖልኛል ማለት ነው። አሁን ቅመማችንን እንጨምራለን። ኩዝብራ ካላችሁ እርጥብ፣ ከሌላችሁ ደረቅ መጠቀም ትችላላችሁ። ይሄው እንደምታዩት ሳልሳ ትንሽ ነው ያረኩት፣ ቀለም እንዲኖረው ያክል ነው እንጂ ብዙ አስፈላጊ አይደለም ሳልሳው። እናም እንደዚህ አድርገን ቆላ
እናረጋለን። ያ ሰላም ካሁኑ ጀመረ ሽታው እንዴት ደስ እንደሚል ሽታው ማሻአላ ማሻአላ ማሻአላ። እና ያ ህልዊን ማለት ነው። እንደዚህ አድርጋችሁ እቺን ደብለቅ 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 ታረጓትና በደንብ ቆላ ቆላ እና እንደዚህ ቆላ 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 ታረጓትና እንደዚህ ታረጓትና ከዛም አሁን ታቁላላናት በደንብ በኋላ እንደዚህ አድርገን ከዛም እስኪ ትንሽ ይቁላላ በርበሬ ማን ነው ቃሪያችንን እንጨምራለን ማለት ነው። አሁን ሽንኩርታችን በደንብ አድርገን አጉላልተነዋል። እንዲህ ተጉላልቷል፣ ጥሩ ነው። አሁን ምን እናደርጋለን? ይሄንን ዳጣችንን ወይም ቆጭቆጫችንን አምጥተን እዚህ ጋር ጨምር እናረጋታለን ማለት ነው። ይሄው እንግዲህ ውሃ አለው ብያችኋለሁ። ውሃው እስከሚደርቅልን ድረስ እሳቱን ቅንስ አድርገ ነው በደንብ እንዲበስል እንተወዋለን ማለት ነው። ክዳን አርጋችሁለት በክዳኑ ብስል እያለ ውሃ ምናምን አትጠቀሙም። እሳቱን ትቀንሳላችሁ። ያ ሰላም ያ ሰላም ያ ሰላም ያ ማሻአላህ ሽታውን እኔ ምን እንደምላችሁ አላውቅም። በጣም ነው የሚጣፍጠው። በጣም ካሁኑ ጀምሮላችኋል ማሻአላህ። እና እንደዚህ እያረጋችሁ ውሃ አለው የራሱ። ስለዛ በራሱ ውሃ ቀስ ብሎ መምጠጥ አለበት። ቶሎ ቶሎ መብሰል አይጠበቅበትም። አሁን እሳታችንን በደንብ ጢሚጥ እያርገ ነው በራሱ ቀስ እያለ እንዲበስል እንተወዋለን ማለት ነው። አሁን እንደዚህ በመሀል በመሀል እየመጣን እያማሰል ነው እያየ ነው። ከዛም ክዳን እናርግለት። ምክንያቱም በደንብ ብስል የሚልልን ክዳን ስናረግበት ነው። ግን ክፍት ቢሆን ቶሎ ውሃውን ይመጥልናል ማለት ነው። 1-5 ደቂቃ ከድነ ነው እንዲበስል እናደርጋለን። ከዛ በኋላ ያለውን ግን ክፍት ሆኖ እንዲመጥ እናረገዋለን ማለት ነው። ከዛ ውሃውን ሲጨርስ ተመልሰን እንገናኛለን ማለት ነው። እዩት እንግዲህ ትንሽ ነው የቀረው። ውሃው የተወሰነው መጥቷል። 1-5 ደቂቃ ክዳን አድርጌለት በክዳኑ በስሏል እና እንደምታዩት ቆንጆ ሆኖ እየበሰለልኝ ነው ያለው። ግን ትንሽ ውሃዎቹ ትንሽ ይቀራሉ። እነሱ በደንብ መምጠጥ አለባቸው። እሱ ካልመጠጠ የመቆየት አቅሙ በጣም ዝቅተኛ ነው የሚሆነው። እንደዚህ እያረጋችሁ በደንብ ውሃው እንዲመጥ። እሳቱን ግን እዩት። እሳቷ በጣም ጤንጥዬ እሳት ነች። አያችሁ? እንደዚህ አርጋችሁ ከቻላችሁ ከዚህ በታች ራሱ ብትቀንሱት አሪፍ ነው ማለት ነው። ቶሎ ግልብልብ ያለ አይደለም የሚሆንባችሁ። ቆንጆ ሆኖ እንዲበስልላችሁ ያው እሳቷን ቅንስ አድርጋችሁ መጠበቅ ነው። ያው ያቆያል ውሃው እስከሚመጥ የሆነ የሚያሰለቸው ነገር ይኖረው ቢሆንም ግን እናንተ መታገስ መቻል አለባችሁ ማለት ነው። ከፈለጋችሁ በጣም እንዳያቃጥል ከፈለጋችሁ ሎሚ መጠቀም ትችላላችሁ። እኔ ግን የሚያቃጥል ነገር በጣም ስለምወድ ላይሞን አላረግበትም። ግን በኋላ ላይ ምን እንደማረግበት አሳያችኋለሁ ማለት ነው። እናንተ የጠርሙስ እቃው ጠርሙስ ይሁን ፕላስቲክ ነገር እንዳታረጉ። ጠርሙስ የሆነ እቃን አዘጋጅታችሁ እዛ ላይ ነው የምናደርገው። ያው ከጨረስኩ በኋላ ደግሞ እንዴት እንደምናስቀምጠው አሳያችኋለሁ። አሁን ግን ውሃው ይምጠጥልን መጀመሪያ፣ ከዛ ይቀጥላል። አብረን እንገናኝ። በኋላ ላይ መጥቶ እንገናኛለን። ይሄው እንደምታዩት እንግዲህ ውሃውን መጥቶ ጨርሷል። በሚገባ መጥቶ ጨርሷል። አሁን ይሄንን ይቀዝቅዝ ትተነው እንሂድና ከቀዘቀዘ በቃ በጣም መቀዝቀዝ አለበት ለአቀማመጡ እንዲመቸን። በቃ ቀዝቅዞ ከጨረሰ በኋላ እቃው ላይ እያደረግን እንገናኛለን። ባይ ውዶቼ ፍቅሮቼ፣ ዘይቱን ከላይ አድርጌበታለሁ። በደንብ አድርጋችሁ አደባልቁት። በነገራችሁ ላይ ለአረቦቹ ምሰሩ ከሆነ ያው እነሱ ብዙ የሚያቃጥል ስለማይፈልጉ እናንተ የራሳችሁን ትቀንሱና በጣም ማለት እንዲያቃጥላችሁ የምትፈልጉ ከሆነ የራሳችሁን ቀንሳችሁ የሚበቃችሁ፣ ለነሱ ደግሞ በጣም የሚያቃጥለው እንዲቀንስላቸው ሎሚና ስኳር ማድረግ ትችላላችሁ ማለት ነው። የኔ አሁን ለራሴ ነው፣ ምንም ስኳር የለውም፣ ጨው ብቻ ነው ያለው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ ግን የተጠቀምኩት ጨው ብቻ ነው ማለት ነው። ሎሚ አልተጠቀምኩም። እናንተ ከፈለጋችሁ ሎሚ፣ ጨው፣ ስኳር
ማድረግ ትችላላችሁ። የሚያቃጥለው ነገር እንዲቀንስላችሁ ከፈለጋችሁ ይሄንን ይመስላል እንግዲህ ብላፊያ እንዳላችሁኝ ተስፋ አረጋለሁ። ቻው ቻው። በሌላ ቪዲዮ እስከምንገናኝ ባይ